ፍርድ ቤት ወረቀት ብታስገባ ባታስገባ እሷ አንተ 5,000 መስጠት ካልቀረ ቪዲዮ ቅዳ አልኩህ። ሪከርድ አድርግ እያልኩሽ ጊዜ ልንገርሽ፣ እመቤቴ ምስክሬን ነው የምልሽ። ቃል ለምን ደረሰ የምሰራውን እኔ ነኝ የማውቀው። ለልጄ መኖር እፈልጋለሁ። አሁንም አባት ነው መሆኑ፣ ገንዘብ አይደለም መሆኑ እፈልገው። አባት ነው። አባት ውስጥ አባትነትም ገንዘብም አለ። እምቢ አለች። ምን እናድርግ? አባትነትህን አልፈልግም አንተን አትድረስብኝ። አባትነቱን አልፈልግም ካለች ገንዘቤን ትተው። አባትነቱን አልፈልግም ካለች ገንዘቤን ትተው። ግን ገንዘቡንም አልፈልግም አለች እኮ 5 አልፈልግም ካለች ትፈልጋለች። ባትፈልግ ታስገባ። ገንዘቡን ካልፈለገች ይኸው ገንዘቡን ካልፈለገች እሷ ታስገባ። እኔ ግን ለልጅ አስቀምጣለሁ ነገ ስለሚያስፈልገው ደሜ ስለሆነ አባትነቱ ነገ ለልጆች አካውንት እሰጥሃለሁ አስገባለት። ኔቨር ግን ገንዘብ ትፈልጋለሽ ዲቦራ። ግን መቼም አባት ልጅ አባት አያስፈልገውም ብለሽ ነው የምታምኚው? መቼም ለምን መሰለሽ እኔ ወለድ ነው ከአባቴ ጋር የተለያየ እኮ አንቺ በጣም ጀግና ጠንካራ እናት ብቻዋን ስላሳደገችሽ ያንቺ እኔም ደግሞ እስካሁን ማሳድግ ያለ ጠይቆኝም አያውቅም። የአባትነት ልነግርሽ ነው ሀቡ። የሆነ ጊዜ ተገናኝተው ነበር አይደል ሀቡዬ? አንዴ የሆነ ጊዜ ተገናኝተው ነበረ። አሁን ተነስቶ ብትጠይቂ አባት ኬት ነው ብትይው ሲስተር ጋ ነው የሚልሽ። ገባሽ? ምንም የአባትነት ነገር ያሳየው ነገር የለም። ምን ብሎሃል ብትይ ሳይክል እገዛልሃለሁ ብሎኛል። እንቲ ሲያድግ የእህትሽ ባል እንደሆነ ለሱ የእናቱ እህት ባል እንደሆነ እንጂ አባቱ እንዳልሆነ ሲያቅ ወይንም አሁን የመሰረችው ትዳር ለወደፊት እኮ አልኩሽ አቡዬ ለወደፊት እኮ አልኩሽ። ለወደፊቱ እሱ ጥያቄ ያምጣ እንጂ ልጄ ጥያቄ ያምጣ እንጂ እኔ መልስ አላጣለትም። አለኝ ማስረጃ። እዚህ አደባባይ ያልወጡ ማስረጃዎች ሁሉ አሉኝ። ለልጄ እኔ መልስ አላጣም። ሲቀጥል እንደሞትኩም ንገሪው ብሎኛል። እንደሞተም መናገር እችላለሁ። አባቱ የሞተበት ነው ያለው ማሬ። አሁን እንዳየው ካልፈቀድሽ አልፈቀድኩም። እሺ ልጅሽ ለምን አልፈቀድሽ? ልጅሽ ለምን አልፈቀድሽ? እነግረዋለሁ። ግልጽ ነው። እኔ በግልጽነት ያደግኩኝ ልጅ ነኝ። ከእናቴ ጋር በግልጽ እንደ ጓደኛ ያደግኩኝ ልጅ ነኝ። ስለዚህ ለልጄም ግልጽ ሆኜ እነግረዋለሁ። እማይር አይደለም ዛሬ ትላንትና በብቸኝነቴ በ2 ወሩ ገና ከወለድኩት በ2 ወሩ ተረድቶኛል። ልጄ አጫውቶኛል። እምባዬን አፍስሶልኛል። ልጅሽ መብትሽ ነው ወይ እናቴ እኔ አባቴን እንዳላይ መወሰንሽ መብትሽ ነው ወይ ብሎ ቢጠይቅሽ፣ አሁን ልጅሽ ኦልሬዲ እኔ ሲያየኝ ይጓጓል፣ ያቅፈኛል፣ ወደ እኔ ሮጦ ይመጣል ብሏል። አይዶን እውነት ይሁን አይሁን እናንተን ወንድ ባየ ቁጥር ነው የሚዘለው እሱ ላይ ብቻ አይደለም ብለዋል ማዘርሽ። እና ለምን እኔ የ4 ዓመት ልጅ ሆኜ አንቺ ብቻሽን ወሰንሽ አባቴን እንዳላይ አንቺን ስለበደለሽ እኔ ላይ ለምን ወሰንሽ ብሎ ይጠይቀኛል ብለሽ አትፈሪም? ነገ ሲያድግ አይጠይቅሽም? አልፈራም። መልስ ስላለኝ ቢጠይቀኝም አልኩሽ እኮ እኔ ዝግጁ ነኝ። ስለ ሁሉም ነገር ዝግጁ ነኝ። ተዘጋጅቼበት ነው ልጄን ስወልደው ተዘጋጅቼበት ነው የወለድኩት። ተረዳሽ? እኔ ገና ሳስበው እኔ መብላቴን ትቼ ሆዴ ውስጥ ሲቀመጥ መብላቴን ትቼ የቁም መጣል የጀመርኩ ሰው ነኝ። ምክንያቱም የልጄን ነገር እንዴት አድርጌ መቀበል አለብኝ ብዬ ስለማስብ ማለት ነው። ስለዚህ ኦልሬዲ ተዘጋጅቻለሁ። ተዘጋጅቼ እየጠበኩኝ ነው። ልጄ ሲያድግ እግዚአብሔር በማስተዋል በጥበብ በጤና ያሳድግልኝ እንጂ ዋናው ለልጄ የምመኘው ጤና ነው። ትልቁ ነገር እግዚአብሔር ያኑርልኝ፣ እግዚአብሔር ጤና ይስጥልኝ እንጂ ምንም አያሳስበኝም ምንም። ስለዚህ በቃ የመጨረሻ ውሳኔሽ ነው ይሄ አይደል? እንዲህ አትፈልጊም? ያው የመጨረሻ ውሳኔዋን በ30,000 ህዝብ ፊት አሳውቃለች። አልፈልግም አባትነት ግን ልጄም አይፈልግህም፣ እኔ እናቱ በቀዋለሁ፣ ብቻዬን አሳድጓለሁ፣ ገንዘብ ግንም አልፈልግም፣ አባትነት ግንም አልፈልግ ብላ እቅጩን ካሽ ሰታካለች። ምን ትፈልጋለህ ብኛ? አቡዬ የኔ እናት አሁን አዳምጪ። ገንዘቡን ካልፈለገች ልብ ካላት ነው የኔን ልብ ተይው፣ ለልጅ የማስበውን ተይው። እሷ ልብ ካላት ደም ካላት ጀግና እናት ከሆነች አንድ ደብዳቤ ፍርድ ቤት ውስጥ ታስገባት። እችን ታስገባና መታ ታሳየን እስኪ ልብ ካላት። ስለማቃት ነው ዲቦራን። ሌላው እኔ የምጨቃጨቅ ስለሷ ስለማቃት ምናምን የምውልበትን የምተኛበትን ሁሉ ነገር እርምጃ አንተ ጫማዬ ላይ ነህ እንዴ ተለጠፈ? ማስበው ስለአባት ነው። ይኸውልሽ የኔ እናት እኔ ልንገርሽ፣
የአባትነትን ፍቅር አጥቼ ያዳደግኩ ሰው ነኝ። አንቺም ያለ አባት ነው ያደግሽ። ምናልባት ምን እንደምትፈልገው እናውቃለን አይደለ? ልጁን እያሳደግኩ ያለሁት እኔ አቡዬ ልንገርሽ አንድ ነገር አንድ ነገር ነገ ብር የልጁን ቀለብ አልከፍልም አለ ካልኩኝ ይኸው ወይ እዚህ ጋር ሪከርድ አድርግ። ማስረጃ አለች እኮ ነገ ፍርድ ቤት ሄጄ እንዴ ከህዝብ በላይ ምን አለ? 30,000 ህዝብ አለ እዚህ ጋር ሪከርድ አንተ ርዕስ ነው የምትፈልገው አይደል? እስከዛሬ ኦዲዮ የሰው ሪከርድ አሁን ለምሳሌ ስለ ናቲ ቪዲዮ መስራት ካቆምን ከተነጋገርን ከተስማማን ቆይተናል አይደል? ለምሳሌ ዛሬ ናቲዬን ሰጠችኛ አመጣሁት አምጥቼው ቪዲዮ ፖስትቼ ቪዲዮ ሰርቼ ቪዲዮ ዩቲዩብ ላይ ስፖስተው የዛኔ ጥል ይመጣል አይደለ? እኔ ከተነጋገርን አልፈልግም ማለች አያት ማለት እሺ። ከዚህ በኋላ እኮ በህይወት የለህም ምንም ይሁን ምንም በህይወቱ የለህም። ማለት መፍትሄ አይደለም የምትፈልገው መፍትሄ አይደለም። ሪካርዱን አስቀምጣለሁ የዛሬ ወራትም ሆነ አመታት በህይወት ካለን ሁላችንም እና ሄዳ ፍርድ ቤት ቀለባን ካልቆረጠ ብላ ከከሰሰችህ ህዝቡ ይፈርዳል። ከህዝብ በላይ ፈራጅ አለ። ሪከርድ አድርጋለች። ይኸው ቃሌ ያገባሁልክ እንደማልከስክ ደግሜ ቃሌ አንተም አጠገቤ አትድረስ ልጄም አይፈልግም እኔም አልፈልግም 5,000 ብርክንም አልፈልግም አልከፈለም ብዬ ለፍርድ ቤት ከከሰስኩክ ህዝብ ይፍረደኝ አለች። ሪከርድ አድርገኝ አለችክ። አርግና ሪከርድ አስቀምጥ። እኔም ለልጄም ለቤተሰቤም እፈራሃለሁ። ሪከርድ አርግና አስቀምጥ። አዳምጪኝ። ለልጅም ለቤተሰብም ትፈሪኛለሽ። ቢኒያ ምንድን ነው? ነፍሰ ገዳይ ነው? ሰው ተደባርቦ ተይዞ ያውቃል? አንቺ አንዴ እኔና እናንተ መሀል ያለ ጉዳይ አለ አይደለ? እዚህ ጋርም አለመስማማት አለ አይደለ? በፍቅር የምንጨርሰው ነገር የለም። በቃ እኔ ትቼሃለሁ ተወኝ። ሪከርድ አድርግ። ለልጁ ተቆራጭ አታድርግ። አንቺን አይደለም እያወራን ያለ ነው፣ ስለ ልጁ ነው እያወራን ያለ ነው። ስለ አንደበቱ ስለማይናገሩ ናትን እያወራን አሁን በህዝብ ፊት ቢኒያም ከአመታት በኋላ እኮ ልጁ አባቱን ፈልጎ ይመጣል። በጣም ብዙ ታሪክ እናውቃለን እኮ። ከአመታት በኋላ ልጅ እናቱን አባቴን አሳይኝ ብሎ ማስቸገሩ እኮ አያውቅም። የትኛውም ልጅ ጎዶሎነት ይሰማዋል ያለ አባት ሲያድግ። ከአመታት በኋላ ራሱ ልጅክ መጥቶ አባቴ ይልካል። እስከዛ ድረስ አልፈልግም ካለች ተዋት በቃ። አይ እሱ ሲጀምር እንትን የሚለው መክፈል ስለማይፈልግ ጀስት እሱን በወረቀት እንዳስገባለት ነው። መክፈል እንደማትፈልግ አውቃለሁ። ቴክስትም አድርገህልኛል። ልጄን ተውልኝ ላሳድግ አለቀ። ምን አምጥቼ እኮ ላይክ ላይ አልጣልኩም አይደል? ልጄን እያሳደግኩ ነው። ስለዚህ እኔ ሰላም ነው የምፈልገው። ከነ ጓደኞችህ አርፈህ ቁጭ በል። አትደውሉልኝ፣ ተውኝ። ሰላም ልጄን ልኑርበት፣ ልጄን ላሳድግ። አሹ አትግባ፣ በመሀል ውጣ። ሀውዬ እሺ፣ እኔ እናት በጣም አመሰግናለሁ። እግዚአብሔር አምላክ ያክብርሽ። ለብዙ ሰው መልስ ጓደኛው ሊያስማማችሁ ፈልጎ መሰለኝ ማሪ አንድ ነገር ነው የምናገረው ስለ ዲቦራ። እኔ ከዲቦራ ጋር ብዙ ነገር ስለምናወራ ስለዚህ አይደለም። ስለ ልጁ ግን ነገ ላይ ልጁ በነገራችን ላይ ጠንካራ ልጅ ከሆነ ኦይ ዲቦራ አድምጪኝ። ስለ አንቺ አይደለም ማውራው። እኔ አሁን ከሰማሽ ቪዲዮ ሰርቷል አይደለ? እሱ እኮ ቪዲዮ ሰርቷል። ስለማይመለከት ነገር አታውራ። ስለማይመለከት ነገር ምስሌ ወራ በገባ ደስ ይለኛል። እንተዋወቃለን። ሁላችሁም ለገንዘብ ነው አይደለ? እንደዚህ የምትፈራሩት። ስለዚህ ተው። እኔ ሰላም የአባትነት ፍቅሩን ስለማውቀው ነው። ይኸውልሽ አባቴን ገፍቼው ያኔ አባቴ ስለኔ ልጅ አንተ ምን ቤት ነህ? አንተ ምን አገባህ? ስለኔ አባትዬው እኮ አልፈልግም አጠገቤ አይድረስ ብሏል። አንተ ምን ብለሃል? የሰማን ሰላንቹና ስለ ቢኒያም ስለ አንቺና ስለ ቢኒያም ሳይሆን በቃ ያለ ፈቃዷ አሸናፊ በቃ እኔ ከማንም ጋር ማውራት አልፈልግም። ከጓደኞች ጋርም ከአንተ ጋርም መገናኘት ማውራትም አልፈልግም። አቡዬ ይሄ ነገር የተነሳው ለመሰለች ልንገርሽ። ይኸውልሽ ይሄ ልጅ አባቱማ ይቅር አልል ብሎት ማለት ነው። ዩኒቨርሲቲ አብረን የተማርነው አዲስ አበባ ዩኒቨርሲቲ። እኛ ቅዳሜ ልንመረቅ ስለሰው ታሪክ አይመለከተንም። ስለ ራስ ልጅ አሁን ልጨርስ ልውጣ። እኔ ልጅ እየተቀሰቀስኩ ነው። እንደው እሱ ለመናገር የፈለገው ልንገርሽ ብዬ ነው።
አይመለከተኝም። ስለማንም ሀሳብ አይመለከተኝም። በነገራችን ላይ ሀቡ ምላሷ ማለት ነው አልናገርም ትላለች እንጂ እንደሷ የሚናገር የለም። ስሟት እስኪ አልናገርም ትላለች። ይህንን ምላስ እንዴት አድርጋ አቀላጥፋንም? እኔማ መች ንግግር እችላለሁ? ግራ ስናገር ቀኝ እየገባብኝ እኔ አልችልም። እመቤቴን እንዴት አንደበቷን ስልት አድርጋ እንደምትናገረው አንደበትሽ ማርና ያላ ጊዜማ በዛበት። በቃ አዳምጪ እስኪ አንዳንዴ 30-40 ደቂቃ ሙሉ እያወራሽ በጣም ይቅርታ፣ አመሰግናለሁ። ኦልሬዲ ጨርሰናል ብዬ አስባለሁ። ያለው ነገር ይሄ ነው። ገንዘብ እንነጋገር። የመጨረሻውን እሱን ስሚው፣ ያንቺን ሰምተናል። የመጨረሻውን እሱን መጨረሻ ላይ ኖ የሰው ታሪክ እንትን የለም። የሰው ታሪክ አይደለም። ዲቦራ አዳምጪ፣ የሰው ታሪኩን አይደለም። የእሱን ታሪክ ማስቆም ነው። አያወራም። ስለ እናንተ ብቻ ነው ጉዳዩ። እሱ 5 ደቂቃ በዚህ ጉዳይ ተስማምታል። በቃ አንቺ አልፈልግም ብለሻል። እሱ የመቀበልና ያለመቀበል መብት የለው። ካልተቀበለ ምን ያድርግ? እሱን እንጠይቀው። አንቺ እኔ ቤተሰቤን ካላከበረ ልጄ ጋር በቀል በልጄ ቢበቀለኝ እኔ ያለኝ ልጄን ዋጋ ከፍዬ ያሳደግኩት አንድ ነገር እሱ ነው። መበቀልም ቢችል በልጄ ነው የሚበቀለኝ። ስለዚህ እኔና ቤተሰቤን ካላከበረ ይሄ ሰው ከየት መጥቶ ነው? እኔ ልጄ የሆነ ነገር ቢያደርግ እኔ እኮ ቀለቡን ተውኩለት እኮ ለልጄ ስለምፈራ ነው። እሺ አዳምጪኛል። እንደዚህ ስትይ ልጁን ይኸውልሽ የሆነ አውሬ እያደረግሽ እየሳልሽ ነው። ምንም ቢሆን የልጅሽ አባት ነው። አንዴ ተዋልዳችኋል አይደለም? ከካሜራ ውጭ ሌላ ነው ሲጀመር። እንደዛ ከሆነ መምህር ነበረ። ቆይ መምህር ነበር። መምህራን ጥሩ ስነ ምግባር አላቸው። አንደኛ። ሁለተኛ ፍርድ ቤት ተከሶ ያውቃል ወይ? ሰው ከሰው ጋር ተደባድቦ እስር ቤት ገብቶ ያውቃል ወይ? ወንጀል አለበት ወይ? ባክግራውንዱ እስቲ ወይ ፖሊስ ክሬታንስ አውጥቶ ያምጣ። ከዚህ በፊት ወንጀል ሰርቶ ያውቃል ወይ? ሴት ደፍሮ ወይ ሰው መጥቶ ወይ ተደባድቦ ያውቃል ወይ? ይህ ሰውዬ ምንድን ነው ባክግራውንዱ? እንደዚህ አይነት ባክግራውንድ ስለደፈር አይደል እንዲ አደባባይ የወጣው? ፍርድ ቤትስ አንዴ ቆይ ልጨርስ። ፍርድ ቤትስ ይፈቅድለት ነበር ወይ? በሳምንት እሑድ ልጁን እንዲያይ ፍርድ ቤት ፍቃድ ሰጥቶታል። ግን አንቺ ነሽ እያልፈቀድሽ ያለሽው እና አልከለከልኩትም። ደግሞ በራሱ ፍቃድ ነው ያንትን ያላለው። ግን አሁን መልስ እፈልጋለሁ ብሎ አደባባይ ከወጣ መልስ እሰጣለሁ። ይኸው መልስ እየሰጠው ነው። በህግ የተጠየቀውን በህግ ማየት ትችላለህ ብዬ ፈቅጄለታለሁ። አልካድኩም፣ አልከለከልኩም። ለሌላ ጉዳይ ይኸውልሽ ሀቡ፣ አሁን እኔ ስክሪንሻት አድርጌ የምልክልሽ ቁጥር በሱ ነው የሚያወራኝ። ብሎክ ያደረግኩት የራሱን ቁጥር ነው። ለሌላ ጉዳይ በሌላ ቁጥር የሚያወራ ከሆነ እሑድ ሲደርስ እሑድ ጠዋት ልጄን ማየት እፈልጋለሁ ማለት ያቅተዋል። ሰበብ ነው ይሄ። ለምን አትልም አንተ? እሑድ ጠዋት ልጄን ማየት እፈልጋለሁ አላለም። እሑድ ጠዋት ለምን ልጄ ማየት ፈልጋለሁ አላልካትም? ስጠብቅ ነበር እሷ። ይሄንን እየደወልኩ ለምሳሌ ንገርሽ፣ ዛሬ ነው ያልደወልኩት። ስልክ እየደወልኩ ነው። አዳምጪ። ሀይ እንዴ ስልክ እየደወልኩ አሁን እሷ ምላት ነገር በዚህ ሳምንት 4 ጊዜ ደውዬ ለማነጋገር ሞክሬያለሁ። 40 ደቂቃ አውርታ እሷ ናት የምዘጋብኝ። እንዴት እንግባባ? ናቲን እነሱ ቸርች ይሄዳሉ እሑድ ለምሳሌ ከፍርድ ቤት በላይ እኔና እሷ ብንግባባ፣ ለምሳሌ እሑድ ቸርች የሚሄዱ ከሆነ ሃይማኖት ከሚቀርበት ቅዳሜ እኔና እሱ እንገናኛለን። ገባሽ? እሑድ በሰላም ቸርቻቸው ይሄዳሉ። 4 ሰዓት ተነሰው ቸርች ነው። አንቺ አሁን እንደው እስኪ ቃለ ምድር ለሰማይ አሁን ናቲን እሑድ ትሰጭኛለሽ? ቸርች ሳትሄጂ ሁሌ ከቤተክርስቲያን ታሪቀዋለሽ ስት ነበር። አሁን ግን የለም እኮ አንተ ኦልሬዲ ምላሽን ስጭኝ። ሀሳቡ ነው የምልሽ። አንዴ ላውራ በቃ አሰጭኝም። ስለዚህ እኔ ሀቡ አመሰግናለሁ። እሷ እምቢ ብላለች። በቃ በውስጥም ለምኛታለሁ እኮ ሪከርድ አድርግና ያስቀጣ። የዛኔ ከከሰሰች ከዓመታት በኋላ ትመጣለህ ህዝቡ ጋር። የኢትዮጵያ ህዝብ ይፈርድሃል። ሪከርድ አድርግና አስቀምጥ። በቃ አልፈልግም ራሱ አስቀምጥ። እሺ ተጀምር ተማር። እዚህ ጋር ምለሽ ተናገሪ እስኪ። ሂጂበት እስኪ ልብ ካለሽ። በደንብ ነው ምልበት፣ በደንብ ነው የሚሄድበት። እንግዲህ ተመልካቾቻችን ከዚህ በፊት ዩቲዩብ ቪዲዮ ሰርቷል። ከዚህ በኋላ ናቱ አድጎ ወደ ልጆቼ ወደ ቤተሰቤ እንዳይቀርብ ብሏል። ስለዚህ አድጎ ወደ እሱ አይመጣም። እኔም 5000ውን እተዋለሁ።
ልጄ አጠገብ እንዳይደርስ ማንኛውም ያልታወቀ አደጋ ምናምን ቢፈጠር ይያዝልኝ። በቃ ሰላም ስለምፈልግ አጠገቤ እንዳይደርስ። ማንኛውም በልጄ አይመለከትም። ይያዝልኝ። ፋጡማ ጉል ተይ እንጂ እንኳን ደሜን ሴት ልጅ ተማትቼ አላውቅም። እንዲህ ሴት አጋጥቼ አላውቅም። ተናገር እንደዚህ አይነት ሰው የወነጀለች ነው ባይዘው ከሰው ጋር ጣልቼ አላውቅም። ሰላማዊ ሰው በተፈሪ በሀገሬ የተከበርኩ ሰው እያከበርኩ ሆኖልሃል። ልጁ አድጎ ወደ አንተ ህይወት አይመጣም። ቅዳ፣ በደንብ ዝም ብለህ ቅዳ። ልጁ አድጎ ወደ አንተ ህይወት አይመጣም። ልጄን አሳድጋለሁ፣ ምንም አይጎለውም። ስለ እኔ ልጅ አይመለከትም። ከዚህ በኋላ ለህይወቴ ስለምፈራ አጠገቤ እንዳትደርስ። ብርህን 5000 ብር ነው የተፈቀደልህ። 5000 ውሰደው። በእኔም በልጄም አይመለከትህም። ስለዚህ አታውራ። ማዘር አላለችም። አንዴ ዝም በይ አላለችም ወይ? የነገረችሽ አይደለም እንዴ? የነገረችሽ ነው። እንደዚህ በይ እንደዚህ በይ ያለችሽ መብቷ ነው። እኔንም ቢሆን ልጄን ያሳደገችው እሷ ናት። አይመለከትህም። አንድ ነገር ልንገርሽ፣ አይመለከትህም። አሁንም ቢሆን የምትፈልገውን ነገር እያደረግኩ ነው። አሁንም ቢሆን የምትፈልገውን ነገር እያደረግኩ መፍትሄ ያገኘ ሪካርድ ያስቀረን ሪካርድ አድርገሃል። አቡዬ ይደግምሻል። በቃ ሰላም ደሪ። ሁላችሁንም አመሰግናለሁ። እኔ ሪካርድ ሳረግ ስለ ማውራት ስለማልችል አንዴ ሚት ላርግና ሪካርድ ላርግሽ አስቀምጠዋለሁ። ለፍርድ ቤት ነው የማቀርበው ብትከሰኝ እና ደግሞ ህዝብ ፊትም እቀርባለሁ። ያዙት ሁላችሁም። ስለ ገንዘቡ ላውራ። እሺ እኔ ያንተን ገንዘብ አልፈልግም። በተደጋጋሚ እኔ አንተን ብረዳህ እንጂ ልጄን አትረዳውም። ስለዚህ ያንተን ገንዘብ አልፈልግም። ልጄን አሳድጋለሁ። አይመለከትም። በእኛ ህይወት ከኛ ህይወት ውጣ። ለመጀመሪያም ለመጨረሻም ጊዜ ከኛ ህይወት ውጣ። አለቀ። ነገ በየትኛውም ዩቲዩብ አካውንት፣ በየትኛውም የቲክቶክ አካውንት ስለኔም ሆነ